ልጁ የዋና ውድድር ላይ ይሳተፋል። የሰማጭ ሰርጓጆች ዋና ልብስ አድርጎ ውድድሩ እየተጀመረ ሌሎች ተወዳዳሪዎች ዘለው ሲገቡ እሱ ግን ቀስ ብሎ በእርምጃ እታች ሰምጦ ይራመዳል። በሚገርም መንገድ ግን አሸናፊ ሆኖ ውድድሩን ይጨርሳል። ከውሃም ሲወጣ ግን ሰዎች የሚፈሯቸው የባህር ሰው ነበረ። በሰዎች ላለመጠመድ ሲሉ የባህር ሰዎች በጥልቅ ስምጠት ውስጥ ነበር የሚኖሩት። ሉካም ከተወለደ ጀምሮ ከባህር ወጥቶ አያውቅም። ስለዚህ ከባህር ያልሆኑ ዕቃዎች ሁሉ ያስደነግጡታል። አንድ ቀን ሉካ የሸክላ ቴፕ ያገኛል። እየተመለከተውም አንድ የሰማጮች ልብስ ያደረገ ይመጣበታል። ለማምለጥም ሲሮጥ ከድንጋይ ጋር ይጋጫል። ኮፍያውንም ሲያወልቀው እንደሱ የባህር ሰው የሆነ አልበርቶ ነበረ። ራሱን ካስተዋወቀ በኋላ አልበርቶ የሸክላ ቴፑን ይዞ ወደ መሬት ይወጣል። ሉካም ተከትሎት ሲያይ አልበርቶ ወደ ሰውነት ይቀየራል። አልበርቶም በእንጨት ጎትቶ ሉካን ሲያወጣው ሉካም ሰው ይሆናል። ግራ ይጋባል፣ ይደነግጣል። የመጀመሪያው ጊዜ ስለሆነ መቆም መራመድ ይከብደዋል። አልበርቶም በትዕግስት ካስተማረው በኋላ መራመድ ይጀምራል። ጥሩ ጓደኛ ማቾችም ይሆናሉ። ሉካ የአልበርቶንም ቤት ለመጎብኘት ይሄዳል። በግድግዳው ላይ ያለው ማስታወቂያ ግን ይስበዋል። ሞተሩ ካለ የትም ቦታ ይወስድሃል ሲለው እንስራዋ ተባብለው መሞከር ይጀምራሉ። በምናባቸውም እያሰቡ በግማሽ ቀን ይሰሩታል። ሲሞክሩትም ይሰባበራል። በዚህም ወዳጅነታቸው ይጠናከራል። ትክክለኛም ሞተር ለማግኘት ወደ ከተማ ይሄዳሉ። ነገር ግን ከተማው የባህር ሰዎችን በሚገል ምስል ተሞልቷል። ሉካ ሊሄድ ቢያስብም ሞተር ሳይክል ሲመለከት ሐሳቡን ይቀይራል። የሞተር ሳይክሉ ባለቤት ኦርካን ይባላል። የከተማው ዘናጭ ነው። ኳስም ወደ ሉካ እግር ተመታ ትመጣለች። መልሶም ሲመታት ሞተር ሳይክሉን ይመተዋል። ኦርካንም በዚህ ተናዶ ሉካን ለማስተማር ውሃ ውስጥ ሊነክረው ይሞክራል። ነገር ግን የሆነች ሴት በመሃላቸው ስታልፍ ይላቀቁና የሉካ ማንነት ሳይገለጥ ይቀራል። የልጅቷ ስም ጁሊያ ይባላል። ሞተር ሳይክል ከፈለጉ ውድድር ማሸነፍ እንዳለባቸው ትነግራቸዋለች። ሉካና አልበርቶም የሚመኙት ነገር ነበር። ነገር ግን ውድድሩ ሳይክል መንዳት፣ ፓስታ መብላትን ያካትታል። ውድድሩን ለማሸነፍ ሉካ ሳይክል መንዳት ሲለማመድ፣ አልበርቶ ደግሞ ፓስታ መብላትን ይለማመዳል። ማረፊያም ስለሌላቸው ጁሊያ ጋር ይቆያሉ። ለውድድሩም በጣም ስልጠና ያደርጋሉ። የሉካም ቤተሰቦች እያፈላለጉት ነበረ። ሳይክል እየነዳ ሲያልፍ ተመልክተው ያውቁታል። ቢያሳድዱትም ሊይዙት አልቻሉም። በዛም ጊዜ ሳይክላቸው ፍሬን ይበጥስና ወደ ባህር ውስጥ ይከሰከሳሉ። ጁሊያም ስትደርስ ሉካ ራሱን ሸፍኖ አልበርቶን የባህር አውሬ ይለዋል። በዚህ ጊዜ ኦርካን ከጓደኞቹ ጋር ሊያድኑት ይመጣሉ። አልበርቶም አማራጭ ስለሌለው እያዘነ ወደ ባህሩ ይገባል። ቤት ሲመለስም ሉካ ስለ ራሱ ቢያብራራም ጁሊያ ውሃ ስትደፋበት ማንነቱ ይጋለጣል። ጁሊያም ምርጫ ስለሌላት እንዲሄድ ትነግረዋለች። እሱ ግን ውድድሩን ሳይጨርስ እንደማይሄድ ይነግራታል። በንጋታውም ሉካ ጁሊያን ችላ ብሎ ውድድሩን ይጀምራል። በዋና ሰዓት ሰርጓጅ ልብስ ለብሶ ውስጥ ለውስጥ ሄዶ ያሸንፋል። በፓስታ መብላት ጊዜ ጁሊያ እያሳየችው ይመገባል። ፓስታውን ከጨረሰ በኋላ ሳይክሉን አንስቶ ውድድሩን ይቀጥላል። በዛ ሰዓትም ሰማዩ ዝናብ ያዘለ ደመና ይሆናል። ሉካም ጥሩ እየነዳ ኦርካን አልፎ ሲሄድ መዝነብ ይጀምራል። ሉካም ተጠልሎ ማንነቱን ለመሸሸግ ይጥራል። ኦርካንም አሹፎበት ሲሄድ አልበርቶ ጥላ ይዞለት ይመጣል። ኦርካን በእግሩ መጥቶ ከነጥላው ይጥለዋል። አልበርቶም ይቀየራል። ወደ ኦርካም ዞሮ ሲሮጥ በመረብ ይይዘዋል። ጓደኛው በሱ ምክንያት እንዲሆኖ ሲመለከት ሉካ ራሱን ላለመደበቅ ይወስናል። አልበርቶንም ሳይክል ላይ ጭኖ ወደፊት ይቀጥላል። ኦርካንም ከኋላ ተከትሏቸው ጦር ይወረውርባቸዋል። ያመልጡታል። በዚህ ጊዜ ጁሊያ መታ ኦርካን ውስጥ ትገባበትና ትጥለዋለች። ሉካና አልበርቶም ወደ ባህር ይደርሳሉ። ነገር ግን የጁሊያን መጎዳት ተመልክተው ሲመለሱ ነዋሪዎቹ ጦር ይዘው ይከቧቸዋል። በዚህ ጊዜ የጁሊያ አባት ነዋሪዎቹን አስቆሞ የውድድሩ አሸናፊ ናቸው ይላል። ማህበረሰቡም ይተዋቸዋል። ከዛ በኋላ ሰዎችና የባህር ሰዎች አብረው መኖር ይጀምራሉ። በመጨረሻም አልበርቶ ሞተርን ሽጦ ለሉካ መማሪያ ይከፍልለታል። ሉካም እንደ ሰዎች ትምህርት ቤት በባቡር ይሄዳል።